ኤርትራ ውስጥ ህዝቡ አለቀ። መንግስት የፈጸመው ዘግናኝ ግድያ ሀገሪቱን አምሷል። ትንታኔ ዘገባ ይዘንበታል። በመሳሪያ አስፈራርቶ አስገድዶ የደፈረው ፖሊስ ፍርድ በቆይታችን እናሰማችኋለን። በኢትዮጵያና ኤርትራ መካከል በ2026 ጦርነቱ አይቀሬ ነው ተብሏል። ሰፋ ያለ ዘገባ አዘጋጅተናል። የታዬ ደንደአ የፍርድ ሂደት ለሰዓቱ ከመራረጥናቸው ዘገባዎቻችን መካከል በቅድሚያ የሚቀርበው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ እንዲሁም ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ሲመነዘር የአውሮፓ ዩሮ 175 ብር ከ9 ሳንቲም ተመንዝሯል። ፓውንድ ስተርሊንግ 204 ብር ከ7 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም እንዲሁም የቻይና ዩዋን 21 ብር ሲመነዘር ውሏል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 205 ብር ከ8 ሳንቲም፣ የአውሮፓ ዩሮ 80 ብር ከ2 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ6 ሳንቲም ተመንዝሯል። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 205 ብር ከ9 ሳንቲም እንዲሁም የአውሮፓ ዩሮ 180 ብር እየተመነዘረ ነው። ፍርድ ቤቱ ታዬ ደንደአን የዋስትና ጥያቄ ውድቅ አደረገም። አዲስ ከቀረቡባቸው ክሶች አንዱ እንዲሻሻል አዟል። የፌዴራል ከፍተኛ ፍርድ ቤት ትላንት ታህሳስ 23 ቀን 2018 በዋለው ችሎት የቀድሞ የሰላም ሚኒስትር ደኢታ ታዬ ደንደአ ያቀረቡትን የዋስ ጥያቄ ውድቅ ማድረጉን ጠበቃቸው ገልጸዋል። የታዬ ደንደአ ጠበቃም አበራ ንጉስ ፍርድ ቤቱ በዋለው ችሎት የተከሳሽን ዋስትና ጥያቄ ውድቅ በማድረግ አቃቤ ሕግ በህዳር 24 ቀን 2018 በአዲስ መልክ የቀረበውን ክስ መርምሮ ውሳኔ አስተላልፏልም ብሏል። ፍርድ ቤቱ የዋስትና ጥያቄውን ተከሳሹ በዋስ ቢለቀቁ ተጨማሪ ወንጀሎችን ሊፈጽሙ ይችላሉ በሚል ምክንያት ውድቅ ማድረጉን አበራ አስረድተዋል። በተጨማሪም ፍርድ ቤቱ አቃቤ ሕግ ህዳር 24 ቀን 2018 ታዬ ላይ ከቀረበባቸው ክሶች መካከል የመጀመሪያው የመንግስት ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊትና ፋኖ የሚለውን ይደግፋሉ፣ ፕሮፓጋንዳ ያሰራጫሉ፣ እንዲሁም ህገ መንግስቱና ህገ መንግስታዊ ስርዓቱን ለመናድ መሞከር በሚሉ ወንጀሎች አንቀጽ 257 ሀና ራ ላይ ተመስርቶ የቀረበውን ክስ አቃቤ ሕግ እንዲያሻሽል ማዘዙን ገልጿል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና የህገ መንግስታዊ ጉዳዮች ችሎት አቃቤ ሕግ አሻሽሎ የሚያቀርበውን ክስ ለመስማት ለጥር 21 2018 ተለዋጭ ቀጠሮ መስጠቱን አበራ ንጉስ ተናግረዋል። ጠበቃ አበራ ንጉስ ደንበኛቸው ታዬ ቀደም ሲል በነበረባቸው የመጀመሪያ ክስ መዝገብ ላይ በነበራቸው የጤና ችግር ምክንያት በካቴና እንዳይታሰሩ ፍርድ ቤቱ ትዕዛዝ ሰጥቶ እንደነበር አስታውሰው በሀገሪቱ ህግ መሰረት አንድ ተከሳሽ በካቴና ታስሮ ፍርድ ቤት የሚቀርበው ለማምለጥ የሚሞክር ወይም በጸጥታ ኃይሎች ላይ እርምጃ ለመውሰድ የሚሞክር ከሆነ ብቻ ነው ብሏል። ታዬ በእድሜ የገፉና እንዲህ ያለ ጸባይ የሌለባቸው ቢሆንም ፖሊስ ይህንን ግምት ውስጥ ሳያስገባ በትላንትናው ዕለት ታህሳስ 23 ቀን 2018 እጃቸው በካቴና አስሮ ማቅረቡን ጠበቃቸው ገልጸዋል። ደንበኛው በታህሳስ 22 ቀን በነበረው ቀጠሮ ያልቀረቡትን በካቴና ታስረው ፍርድ ቤት አልቀርብም በሚል ባሳዩት ተቃውሞ መሆኑን ጠቁመው በትላንትናው ዕለት ዳኛው ታዬ ከዚህ በኋላ በካቴና ሳይታሰሩ ፍርድ ቤት እንዲቀርቡ ውሳኔ ማስተላለፉን አበራ ገልጸዋል። ፎሬን ፖሊሲ የኢትዮጵያና ኤርትራ ውጥረት በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች ተርታ ተመደበ።
ፎሬን ፖሊሲ መጽሔት በኢትዮጵያና ኤርትራ መካከል እየበረታ የመጣውን የዲፕሎማሲያዊና ወታደራዊ ውጥረት በጎርጎሮሳውያን ዘመን አቆጣጠር በ2026 ሊፈጠሩ ይችላሉ ተብለው ከሚሰጉ ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ሲል አሳስቧል። በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላው የአፍሪካ ቀንድን ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችልም አመላክተዋል። መጽሔቱ በዘገባው ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶች፣ ክሶች የጦርነት ስጋቱን ከፍ አድርጎታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፉ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት መሆኑን ገልጿል። ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ተቃዋሚዎችን ታስታጥቃለች፣ ትጥቅም ታቀብላለች በማለት ሲከሱ፣ የኤርትራ ባለስልጣናት ደግሞ ኢትዮጵያን እንደ ጠብ አጫሪ እንደሚፈርጇት ዘገባው አትቷል። ጅቡቲ በሶማሌላንድ ሪፐብሊክ የሚገኘውን የቆንስላ ጽሕፈት ቤቷን ሙሉ በሙሉ ዘጋች። እስራኤል ለሶማሌላንድ ሪፐብሊክ በሰጠችው ሕጋዊ ዕውቅና ከሶማሊያ በላይ ተቆጣችው ጅቡቲ በሃርጌሳ የሚገኘውን ቆንስላ ጽሕፈት ቤቷን ሙሉ ለሙሉ ዘግታለች። በሌላ በኩል ሶማሌላንድ ሪፐብሊክ የጅቡቲ አምባሳደሯን ወደ ሃርጌሳ ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ ሕጋዊ ዕውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። የዛሬ 2 ዓመት ሶማሌላንድ ከኢትዮጵያ ጋር የፈረመችውን የመግባቢያ ስምምነት ተከትሎ በስምምነቱ ከፍተኛ ቅሬታ የነበራት ጅቡቲ በሃርጌሳ የነበራትን ቆንስላ ኃላፊ መጥራቷ የሚታወስ ሲሆን ቆንስላው አገልግሎት መስጠቱን አቁሟል። ሽጉጥ አውጥቶ በማስፈራራት አስገድዶ የመድፈር ወንጀል የፈጸመው የፖሊስ አባል በ16 ዓመት እስራት ተቀጣ። ዋና ሳጅን አሸናፊ አኩማ በወላይታ ዞን በዳይራ ሾካ ወረዳ የወንጀል ምርመራ ኃላፊ ሆኖ እየሰራ በፈጸመው የአስገድዶ መድፈር ወንጀል በ16 ዓመት ጽኑ እስራት መቀጣቱን የወላይታ ዞን ፖሊስ መምሪያ አዛዥ ኮማንደር ሀብታሙ ገልጸዋል። የወንጀል ድርጊቱ የተፈጸመው በመስከረም 25 2018 ዕለተ ሰኞ በግምት ከምሽቱ 2 ሰዓት ገደማ እንደሆነ አስታውቀዋል። የግል ተበዳይ በሶዶ ከተማ አስተዳደር ወደ አጎቷ ቤት በእግር እየመጣች ባለችበት ወቅት ዋና ሳጅን አሸናፊ በሞተር ልሸኝሽ በማለት ካሳፈራት በኋላ ፔንሲዮን ይዘዋት እንደገባ አስረድተዋል። በኋላም ሽጉጥ አውጥቶ በማስፈራራት አስገድዶ መድፈሩን በፖሊስ ምርመራና በአቃቢ ሕግ ተረጋግጧል ነው ያሉት። በሶዶ ከተማ አስተዳደር የሚገኘው የአራዳ ሴቶች ሕፃናት ልዩ ችሎት በተከሳሽ ላይ የቀረበውን ክስ ጥፋተኛ ነው ሲል በ16 ዓመት ጽኑ እስራት እንዲቀጣ ወስኗል። የእዙ ወታደራዊ ስነ ልቦና ዝግጁነት አስተማማኝ ላይ መሆኑን የመከላከያ ሰራዊቱ አስታወቀም። የሰሜን ምዕራብ እዝ ከስታፍ መምሪያዎችና የኢንስፔክሽን ቡድኖች በማዋቀር በእዙ የግዳጅ ቀጠና በመዘዋወር የመስክ ምልከታ የማረጋገጥ ስራ እንዳከናወነ ነው የተነገረው። የእዙ ሰራዊት አባላት የሚሰጣቸውን ማንኛውም ሀገራዊ ተልዕኮ በአስተማማኝ መልኩ ለመፈጸም በወታደራዊና በስነ ልቦና ዝግጁነት ደረጃቸው ከፍ ያለ ስለመሆኑ ማረጋገጥ ተችሏልም ተብሏል። የዙ የመገናኛና ኢንፎርሜሽን መምሪያ ኃላፊ ኮሎኔል ወርቅነህ ነዳሳም ፈጣን ተነቃናቂ ግዳጅ የመፈጸም አቅሙ እያደገ የስነ ልቦና ዝግጅቱ ከፍ ያለ ሰራዊት መገንባት መቻሉን ለማየት ችለናል ብለዋል። ኮሎኔል ዳግም መንገሻ በበኩላቸው የእዙ ሰራዊት አባላት የአካባቢውን ሰላምና ደህንነት ከማረጋገጥ ባለፈ ህዝባዊ ልማቶች ላይ በመሳተፍና ድጋፍ የሚሹ ወገኖችን በማገዝ ከህብረተሰቡ ጋር ጥሩ ግንኙነት መፍጠር መቻሉን ገልጸው የሰራዊቱ አባላት እርስ በርስ በመናበብ ለሚሰጣቸው ተልዕኮ በሙሉ አስተማማኝ የዝግጁነት ደረጃ ላይ እንደሆኑ ማረጋገጣቸውን ተናግረዋል። በኤርትራ ጋሽ ባርክ ክልል በሚገኘው ሎጋንሴብ ቀራና ኩዱ መንደር ያፊት የማነ የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በሙሉ በአጠቃላይ መታሰራቸውን የቤተሰቡ አባላት ተናገሩ። ከሀገር ውጭ የሚኖሩ የአካባቢው ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 ቀን 2018 መሆኑን ተናግረዋል። ከዚያ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው
መኖራቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን የቤተሰቡ አባላት ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሐሽሪዬ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰቡ አባላትና የመንደሩ ነዋሪዎች ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪ ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ሃምበርቲ ሲሄድ ከተያዘ በኋላ በወታደሮች እንደተገደለ ተገልጿል። የያፌት አባት የማነ ገብረ ማርያም በእስር ላይ በመሆናቸው ልጃቸው ቤተሰቡንና ራሱን ለመደገፍ ዛፍ ቆርጦ ከሰል በማክሰል ላይ ተሰማርቷል። በፈረንሳይ የሚኖረውና የአካባቢው ተወላጅ የሆነው አዛሪያ እንደተናገረው ያፌት ቤተሰቡንና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበር። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከስሉት ሌሊት ነው። ህዳር 6 ቀን 2018 ያፌትና ጓደኞቹ ከህምብርቲ ወደ ቤታቸው ሲሄዱ በወታደሮች ቁጥጥር ስር ውለዋል። ወታደሮቹ ያፌትና ጓደኞቹ ከነ አህዮቹ በቁጥጥር ስር እንዳዋላቸው የሚናገረው አዛሪያም ወደ ካራና ዱኩ መንደር ለመመለስ ሲሞክሩ ወጣቶቹ በማምለጥ በመንደሩ አቅራቢያ ተደብቀዋል ይላል። በኋላም ወጣቶቹ አህዮቹን ከወታደሮቹ ለመውሰድ ሞክረው አብዛኞቹ ሲሳካላቸው ሟች ያፌትና 3 ጓደኞቹ ግን ሳይሳካላቸው መቅረቱን አዛሪያ ተናግሯል። ያፌት ጓደኞች ወደ ቤታቸው ሲሄዱ እሱ ግን ወደ አህዮቹ ማቆያ ስፍራ በማምራት ለመውሰድ ሲሞክር ከማን እንደተተኮሰ ባልታወቀ ጥይት ተመቶ መሞቱን አዛሪያና ሌሎች ስለ ሁኔታው የተናገሩ ሰዎች አስረድተዋል። እንደ አዛሪያ ገለጻ ከሆነ የያፌት አስክሬን በማግስቱ እኩለ ቀን ድረስ አልተነሳም ነበርም። የመንደሩ ነዋሪዎች ሁኔታውን ለባለስልጣናት ካሳወቁ በኋላ ቁጣ ተቀስቅሷል ነው የተባለው። ከዚያ በኋላ ወታደሮቹ መተው አካባቢውን ከበቡ የሚለው አዛሪያም ፖሊሶች መተው አስክሬኑን ለመመርመርና ፎቶግራፍ ለማንሳት ሲሞክሩ ተከልክሏል ነው ያለው። ያፌት ምንም አይነት ምርመራ ሳይደረግለት መቀበሩን አዛሪያ ጨምሮ ተናግረዋል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን የሚናገረው አዛሪያም ቅሬታቸውን በተለየ መልኩ ሲገልጹ ወታደሮች ሰብስበው እንዳሰሯቸው ገልጿል። ግድያው በተፈጸመበት እሁድ ዕለት አብዛኛው ሰው ቤተክርስቲያን ውስጥ በተሰበሰበበት ዕለት ከ16 ዓመት ጀምሮ ያሉ ሰዎች፣ ዲያቆናት፣ የቤተክርስቲያን ተማሪዎችና ካህናት በመንደሩ ውስጥ ያሉትን ከወጣት እስከ አዛውንት ሁሉንም ሰብስበው አስረዋል። አሁን በአፊሺሪያ ውስጥ እንዳሉ ይናገራሉ። ነገር ግን ምንም የተረጋገጠ ነገር የለም ሲል አዛሪያ ተናግሯል። እድሜያቸው ከ16 እስከ 80 የሚደርሱ ወንዶች ተወስደዋል። ከመካከላቸው የተለየ የጤና ችግር ያለባቸው እንዳሉ ይታወቃል። የሟች ታላቅ ወንድም ሄኖክ የማነ የሚባል የአእምሮ የጤና መታወክ ያለበትም ሳይቀር ተወስዶ ታስሯል ነው ያለው። በኤርትራ የገጠራማ አካባቢዎች የኤሌክትሪክ ኃይል አቅርቦት ስለሌለ ሰዎች ለማገዶ ለገቢ ምንጭነት ከሰል በማክሰል ይጠቀማሉ። የኤርትራ መንግስት ግን የደን ጠባቂ ወታደሮች በማሰማራትና የተለያዩ የፍተሻ ጣቢያዎችን በማቋቋም የዛፎችን መቆረጥና ከሰል ማክሰልን ለመከላከል ይሞክራል ነው የተባለው። አዛሪያ በአጠቃላይ የታሰሩ ሰዎች 80 ያህል እንደሚሆኑ ጠቅሶ እስሩ አሁን በመቀጠሉ ቁጥሩ ሊጨምር እንደሚችልም ያለውን ስጋት ገልጿል። ለምሳሌም በረከት የሚባል ቄስ በዚያን ዕለት ሌሎች በቁጥጥር ስር በዋሉበት ዕለት ቅዳሴ ላይ ስለነበረ ኋላ ላይ ተመልሰው ታስሯልም ተብሏል። ሌሎች በተመሳሳይ ካሉበት የተፈለጉ ታስረዋል። ኑሮአቸውን በዩናይትድ ኪንግደም ያደረጉም ደሳለኝ የተባሉ ኤርትራዊ መንግስት በተለያዩ ጊዜያት ከመሬት ጋር በተያያዘ ለተነሱ ጥያቄዎች የመንደሩን ነዋሪዎች በሙሉ በጅምላ ማሰሩን የተለያዩ ማስረጃዎችን በመጥቀስ ያስረዳሉ። የኤርትራ መንግስት በኤርትራ ውስጥ ሰላማዊ ሰዎችን ያለምንም ህጋዊ ሁኔታ እየገደለ እንደሆነ የሚናገሩት አስተያየት ሰጪዎቹ በቅርብ ቀናት ውስጥ በሺዎች የሚቆጠሩ ኤርትራውያን ምክንያቱ በማይታወቅ ሁኔታ በመንግስት ተገድለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።